በስተ መጨረሻም ብሌን እናቷን አገኘች። ወይዘሮ ገነትም የኔ ልጅ ለማግኘት ብዬ ራስ ወዳድ ሁኜ ብሌንን ደግሞ እናቷ ጋር አላይቼ መኖር አልፈልግም በማለት ቆርጣ ተነስታለች። ብሌንም አሁን ላይ በጣም አምርራለች። ምክንያቱም ሳሚ በመደወል እንግዲህ ወላጅ እናትሽ በህይወት አለሽ፣ እንዲሁም ደግሞ አሳዳጊ እናትሽ በጣም አውሬና ጨካኝ ናት፣ እናትሽ በህይወት እያለሽ እናትሽ ሞታለሽ ብላ ነግራሻለሽ በማለት ሲነግራት እንግዲህ በጣም ነበር የደነገጠችው። እንባዋ ተሞልቶ ቆይ እናቴ በህይወት አለሽ? እናቴ በህይወት እያለሽ እንደዛ እያነባው እያለቀስኩ እያየሽ ነው፣ አንቺ ግን የጨከንሽብኝ ለምን እንደዚህ ያደረግሽ? በማለት ስጠይቃት ልጄ ይቅርታ አድርጊልኝ፣ እኔ ልነግርሽ አልቻልኩም ነበረ፣ በጣም ይቅርታ አድርጊልኝ፣ እናትሽ በህይወት አለሽ፣ ነገር ግን እኔ ብዙ ምክንያቶች ስላሉኝ ነው አሁን ላይ ልነግርሽ የማልችላቸው ብዙ ነገሮች ተፈጥሮብኝ ነው ስትላት፣ ምንስ ቢሆን እኔ እንደዛ እየሆንኩ እያየሽ ያልነበረ፣ አንቺ ግን ገና ለገና የሰው ወሬ ሰምተሽ እኔን ተኮረፍሽኝ፣ ተቀየምሽኝ፣ ይቅር አልልሽም አልሽኝ፣ ከቤቴ ውጭልኝ ብለሽ አልሽኝ በማለት እንግዲህ መቼም ቢሆን ከዚህም በኋላ አይንሽን ማየት አልፈልግም፣ ሁለተኛ ታይኝም ከዚህ ቤት ድርሽ አልልም በማለት እንግዲህ ተነስታ ሄዳለች ማለት ነው። በሌላ በኩል ቃልም አሁን ላይ ያልቆላታል። አቶ በኃይሉም አሁን ላይ የቀረው ምንም ነገር የለም። ምክንያቱም አሁን ላይ አቶ በኃይሉ በቃል ቁጥጥር ስር ቢሆንም ነገር ግን አሁን እያንዳንዱን ነገር ወይዘሮ ሰላም አውቃለሽ ብሌን ልጇ እንደሆነች እንደገና ደግሞ ከዚህ በፊት የተናገረው ራሱ አቶ በኃይሉ ቃል እኮ ልጅሽ አይደለሽም፣ ትክክለኛ ልጅሽ አይደለሽም ብሏት ነበረ። በዚህም እንግዲህ ጥያቄ ፈጥሮባት ቃልም እበቀልሃለሁ በማለት እንግዲህ ፍላሹን ቅጁን በመውሰድ በዛ እያስፈራራችው ነበረ። ሳሚም አሁን ላይ አቶ በኃይሉን ክዶሃል በማለት ነበረ እንግዲህ ቃል ምን ብላለች ለአቶ በኃይሉ ጋር በመደወል ያን ታማኝ ነው የምትለው የሚሰራልህ ሚስጥረኛዬ ነው ያልከው ሰው ነገር ግን ሁሉንም ነገር ለብሌን ነግራታል። ብሌን እናቷ በህይወት እንዳለች እንዲሁም ደግሞ ብሌንና አሳዳጊዋን አጣልቷቸዋል በማለት ነበረ ለአቶ ባይሉ የደወለችው። አቶ ባይሉም አሁን ላይ ጨልሏል፣ የሚይዘው ነገር አቷል። በቃ መጣው፣ ማንም እንዳይመጣ ተጠባበቂ ማለት ብሌንም እንዳትወጣ እንዲሁም ደግሞ ሰላም የሆነ ቦታ እንዳትይዝ ጠብቂያት ነበር ያለው። ነገር ግን ሳሚ ችግር ተፈጥሯል። ከባድ ችግር አሁን ላይ በጣም ተፈጥሯል። ምክንያቱም እኔ ወይዘሮ ገነትን ለማስፈራራት ያጠፋሽው ትንሽዬ ጥፋት ነበረ። እሱን ለማስፈራራት ብዬ ብሌንንና አሳዳጊዋን አጣሏቸው። ምክንያቱም ምን ብሏል እንግዲህ ሳሚ እበቀልሻለሁ፣ ልጅሽ ትንሽዬ ጥፋት አጥፍቷል፣ አንድ ነገር ነበር ያልኩት እሱን አልሰራልኝም፣ ለሱ ደግሞ አንቺ ትቀጫለሽ በማለት ነበር እንግዲህ ለብሌን ደውሎ እናትሽ በህይወት አለሽ፣ ዋሽታሻለሽ፣ ክዳሻለሽ፣ መጥፎ ሴት ናት ያለው በዛ ምክንያት ነበረ። ነገር ግን እንግዲህ ወይዘሮ ገነት ለእሷ ሁሉ ነገር መልካም ሆኗል። ምክንያቱም ወይዘሮ ገነት ብሌንና እናቷን ለማገናኘት እየገሰገሰች በምትሄድበት ሰዓት ልጇን እንግዲህ ቤት ውስጥ ተቀምጦ አግኝተዋለሽ። እጅግ ለእሷ ደስታን ፈጥሮላታል። መልካም እድልን ይዞላት መጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ክፍል 12ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የምለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች የቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ገነት ዳግምን ልጇን አግኝተዋለች። ባገኘች ሰዓት ራሷን መቆጣጠር አልቻለችም። ልጄ ነበር ያለችው። ዳግምም ድርቅ ብሎ ነው ዝም ያለው። ምክንያቱም እናቱ ድንገት በዚህ ሳያስበው ድንገት ነበረ ካለበት እንግዲህ ለዘመናት 18 ዓመት ሙሉ ሲፈልጋት መከራውን ሲያይ እንዲሁም ደግሞ ሳሚን ብዙ ነገር መስዋዕት ሲከፍልለት ፍላሹን እንኳን ሰርቆ አቶ በኃይሉ አውሬና ጨካኝ መሆኑን እያወቀ ከአቶ በኃይሉ ኪስ እንግዲህ ፍላሹን ሰርቆ ለሳሚ የሰጠበት ምክንያት እናቱን ለማግኘት ነበረ። ህይወቱን መስዋዕት ሆኖ በእናቱ እያስፈራራው ያን ሁሉ ነገር ሲያደርግበት የነበረ በእናቱ ነው። አሁን ግን ካለበት ድረስ እንግዲህ ወይዘሮ ገነት መታለሽ። በቃ እጅግ ደንግጠዋል። እነ ሰላምም ብሌንም በጣም ግራ ተጋብታለሽ። ቆይ ወንድሜ እሱ ነው እንዴ? ቆይ ወንድሜ ይመጣል ምናምን ስትል ነበረ። ግን አሁን ወንድሜ እሱ ነው የምር
በማለት እንግዲህ በጣም እጅጉን ተደንቀዋል። በግርምት ነበረ ሲያዩት የነበረ ማለት ነው። ሰላምም እንግዲህ ብሌን እንደከፋት እንዲሁም ደግሞ ከአሳዳጊ እናቷ ጋር ተጣልታ ቤተ ክርስቲያን ላይ ቁጭ ብላ እያለቀሰች እንደሆነ ዳግም ነግሯታል ማለት ነው። እንግዲህ ዳግም ብሌን እንደከፋት ምናምን ስላወቀ ደውሎላት ነበረ። እንዴት ነች ስላት ደህና አይደለሁም ከአሳዳጊ እናቴ ጋር ተጣልቻለሁ ምናምን ብላ ስትነግረው አይዞሽ በቃ ምክንያቱም ይህ እኮ በወላጅና በልጅ መካከል ያለ ነገር ነው ስላት፣ አይ እንደዛ አይደለም መቼ እናቴ አይደለሽም ሁለተኛ ላየት አልፈልግም፣ ምክንያቱም በጣም ከባድ ውሸት ነው ያሸሽ አስቀይማኛለች ነበር ያለችው። እና ታዲያ አሁን የት ነች ስላት፣ ምንም መሄጃ የለኝም ያለሁት ቤተ ክርስቲያን ላይ ነው ከአምላኬ ጋር እነጋገራለሁ። ከዚያም በኋላ የት እንደሚሄድ እኔ እግዚአብሔር ወደ መራኝ ቦታ ነው የሚሄደው። ምክንያቱም ዘመድ የለ ያክስት አጎት ምናምን የስጋ የሚባል ዘመድ የለኝም። ስለዚህ ምን እንደማደርግ አላውቅም ስትለው ቀጥታ ለሰላም ጋር ነበር የመጣው። ዳግም መጥቶ እንግዲህ ሰላም እባክሽ የሆነ ነገር ላማክርሽ ነበረ ብሌን ጥሩ ሁኔታ ላይ አይደለሽም፣ በቃ ቤተ ክርስቲያን ላይ ቁጭ ብላ እያለቀሰች ነው ነበር ያላት። ሰላምም እጅጉን በጣም ነበር የደነገጠችው። ምክንያቱም የእናት አንጀት ውስጧ ይነግራታል ማለት ነው። እንግዲህ ቃልና ብሌን በተቀመጡበት የምታደላው ለብሌን ነው። ብሌን ነው ልጇ የምትመስላት። ስትከፋ ይደብራታል፣ ስታዝን አብራት ነው የምታለቅሰው ስታለቅስ እና እያንዳንዱን እርምጃዋን ያስገርማታል፣ ያስደንቃታል። እጅጉን በጣም ነው የምትሳሳላት ለብሌን እና ወዲያውኑ ነበር የደወለችው ብሌን ጋር። ብሌን እፈልግሻለሁ ቶሎ ቤቴ ነይ ነበር ያለቻት። ብሌንም እንግዲህ በጣም ከፍቷት ስለነበረ መታለች ማለት ነው። ስትመጣም ምንድን ነው የተፈጠረው ምን ሆነች ነው ስትላት፣ ከአሳዳጊ እናቴ ጋር ተጣልቼ ነው እናቴ በህይወት እያለች በህይወት የለሽም ብላ ዋሸሽ ስትል ቃል በጣም ነበር የደነገጠች። ክርር ነው ያለችው። እንዴት ሊሆን ይችላል? እንዴት እናትሽ በህይወት አለች ማለት ነው ስትላት፣ አዋለች ከአረብ ሀገር እንደመጣች እንዲሁም ደግሞ እኔን ስታፈላልገኝ እንደነበረም ነግሮኛል። ማን ንግሪኝ ስትላት፣ አይ እኔ ማላውቀው ሰው ነው የደወለልኝ። ማላውቀው ሰው ደውሎ እናትሽ በህይወት አለሽ አሳዳጊሽ ደግሞ በጣም ዋሽታሻለሽ አለኝ ብላለች ማለት ነው። እንግዲህ ሳሚ ከዛ በፊት ምን አድርገው ነበረ? የብሌን ስልክ እንድሰጭኝ እፈልጋለሁ ብሎ ሳሚ ለቃል ደውሎ ነበረ። ቃልም ለምንድን ነው መሰጠህ ከኔ ጋር የሚገናኝ ነገር እንዳይሆን ስትለው፣ አይ በፍጹም አረ በጭራሽ እንዳታስቢ፣ ምክንያቱም ከአንቺ ጋር የሚገናኝ ምንም ነገር አይደለም፣ ብቻ ግን ለሆነ ነገር ፈልጊያት ነው ነበር ያላት። ከዛም ይሄ ሳሚ እንደነገራት ስላወቀች ቃል ይሄ ውሻ ሰራልኝ ማለት ነው ነበር ያለችው በውስጧ ማለት ነው። ታዲያ ሰላምም ቀጥል አድርጋ ጥያቄዎችን እየጠየቀሻት ነበረ። ቆይ እናትሽ ስሟ ማን ነው? የትስ ነው የምትኖረው ስትላት፣ እዚህ አካባቢ ነው የምትኖር። ታዲያ ስሟ ማን ነው? እኛ ደግሞ አፈላልገን እናገናኝሻለን ከእናትሽ ጋር ከአሳዳጊ እናትሽ ጋር ደግሞ ወስጄ እኔ ራሴ ያስታረቃቸዋለሁ ነበር ያለችው። ነገር ግን ቃል እንግዲህ ብዙ ነገር ካወሩ ሚስጥር እንዲህ ብዙ የሚያወሩ ከሆነ ስሟን ከነገረቻት ትጠራጠራለች ሰላም ብላ ስላሰበች እንግዲህ ቃል ምን አድርጋለች? በቃ ተያታት አይታይሽም እንዴ በጣም ደክሟታል፣ በጣም አዝናለች እኮ በማለት ነበር እንግዲህ እንደሚያዝንና እንደሚያስብላት ሰው አክት ስታደርግ የነበረው። ሰላምም እንግዲህ በጣም ስላሳዘነሻት በቃ አትዘኝ፣ አታልቅሽ፣ እናትሽንም አብረን እንፈልጋታለን፣ እኔ ያግዝሻለሁ፣ በየትኛውም ሁኔታ እኔ ከጎንሽ ነኝ በማለት እንግዲህ አሁን እንድትረጋጊ ስጋ በሩዝ ሰርቼ ክቡዝ ዳሩ ላይ አድርጌ አመጣልሻለሁ በማለት ነበረ የሄደችው። ታዲያ ብሌን ክቡዝ ምን እንደሆን ስለማታውቅ ምንድን ነበረ ክቡዝ ብላ ጠይቃ ነበረ። እንግዲህ የአረብ ሀገር ምግብ ነው ስን ደግሞ በያቀምስሻለሁ ብላት ነበረ። በዚህም ሁኔታ ሰላም ከሄደች በኋላ ቃልም ጥያቄዎቹን እያፋጠጠች ነበር። ቆይ እንዴት ነው ያወቅሽው? እናትሽ እዚህ መሆኗ እንዴት አወቅሽ? ማንስ ነው የደወለልሽ? ማን ነው የነገረች ስትላት፣ አይ ስሙን አላውቀውም ነበር ያለች። ስሙን አላውቀው ስልክ ተደውሎ ነበር የተነገረኝ ነው ያበር ያለችው ብሌን። እንግዲህ በዚህ መሀል የቃል ሚስጥር ተገኝቷል ማለት ነው። እሱም ደግሞ ከዚህ በፊት ወይዘሮ ሰላምን ስትመርዝበት የነበረ እቃውን አግኝታለች። ካገኘሽም በኋላ ወይዘሮ ሰላም ግን ምን እንደሆነ ስለማታውቅ ይህ መድኃኒት ነው መሰለኝ እና ብሌን ያንቺ ነው በማለት እንግዲህ ስጠይቃት ቃል በጣም ነበር የደነገጠሽው። እየተርበተበተሽ የምትይዘው የምትጨብጠው ነበር ያጣሽው። በቃ ወይኔ ተዋረድኩ አለቀልኝ፣ ወይኔ ቃል ይህን ራሱ መደበቅ እንዴት ያቀትሻል፣ ወይኔ ቃል እያለች ራሷ ጋር እየተጣላች ነበረ። ነገር ግን ብሌን ሁለተኛማ እናትና ልጅን አላጣላም፣ ስለዚህ የኔ ነው ብዬ ለዋሽላት በማለት እንግዲህ የኔ ነው ብላለች። ስትልም እጅ ከይሲ ይሁን
የሆነ ያቀደችው ሴራም አለ። ምክንያቱም ያለ ነገርማ ለእኔ አትደብቅልኝም ብላለች። ያ ጠርሙስ ምንድን ነው ካለን እንግዲህ ከዚህ በፊት ቃል ለሰላም የምትመርዝበት ቀስ በቀስ የሚያጠፋ የሚመርዝ ነበረ ከዚህ በፊት ማለት ነው። ስለዚህ ከዚህ በፊት እንግዲህ ልትመርዛት ስትመርዛት ምግቡን ቀይራ ከምግቡ ላይ ውሃ ደፍታበት ነበረ ብሌን። ይህን ያደረገችበት ምክንያት ደግሞ ምንድን ነው ካለን ብሌን ሰላም እንዳትሞት ሰላም እንዳትበላው መርዙን ስለፈለገች ነበረ። ነገር ግን በሰዓቱ ሰላም ምንም ነገር ስለማታውቅ እንዴት አደርጊያለሽ ምግቡ ላይ እንዴት ውሃ ትደፊያለሽ ብላ ነበረ። ብሌንም ማለት ቃልም የተናደደችባት ምክንያት በዛ ነበረ። እች በከይሲ በቃ እኔ እያንዳንዱ ስራዬን ታከሽፍብኛለሽ፣ እያንዳንዱን ነገር ትከታተለኛለሽ፣ ቆይ ምን ባደርጋት ነው የሚሻለኝ በማለት እንግዲህ እሷ ከዛ ቤት ልታያት አትፈልግም። ብሌንን እዛ ቤት ማየት አትፈልግም። እንግዲህ ለሰላም በተደጋጋሚ ብሌንን አባሪያት፣ ብሌንን ማየት አልፈልግም ነበረ ስትል የነበረው። አሁን ላይ አቶ በኃይሉም ወይዘሮ ገነት ወደ ቤት እየመጣሽ እንደሆነ እንዲሁም ደግሞ ብሌንና እናቷ ሰላምን ልታገናኝ እንደሆነ ሳሚ ደውሎ ሲነግረው በቃ በጣም ነበር የደነገጠው። እንዴት እንደዚህ አይነት ስህተት ትሰራለህ ነበር ያለው። በቃ ተዋረድኩ፣ አለቀልኝ፣ ቶሎ እኔ ወደ ቤት ቶሎ ሄዳለሁ፣ አንተ ደግሞ ገነትን ለማስቀም ሞከር ነበር ያለው። እንግዲህ ቀጥታ አቶ በኃይሉ ለብሌን ማለትም ለቃል ነበረ የደወለው። ሳሚም እንግዲህ በተመሳሳይ መንገድ ለቃል ነበር ደውሎ ገነት ወደ እናንተ ጋር እየመጣሽ ነው፣ ብሌንና እናቷን ልታገናኝ ነው። እንደምንም ብለሽ ራስሽን ማዳን አለብሽ። እኔ እንደምንም ብዬ ገነትን ለማስቆም ሞክራለሁ፣ ግን ካልደረስኩ ራስሽ እንደምንም ብለሽ አድኝ ነበር ያላት ማለት ነው። እንግዲህ ገነትም ጨክናለሽ። ምክንያቱም ሳሚ ምን ብሏታል? በቃ አሁን ይሄ በቀል እንዴት ነው ተመቸሽ እንዴ ብሏታል ደውሎ። አንተ አሁን እኔ እየሄድኩ ነው፣ ብሌንና እናቷን ማገናኘት አለብኝ፣ ራስ ወዳዱኝ እስከ መቼ ይኖራለሁ ነበር ያለችው ገነት። በዚህም ሁኔታ እንግዲህ በቃ ከዚህ በኋላ ብሌኔ እንድትሰቃይ በፍጹም አልፈቅድም። ይሄ በጣም ራስ ወዳዱኛለሁ። እኔ ያላየሁትን ልጄን ለማግኘት ስል ያየዋትን ያሳደግኳትን ልጄን ልበድላት ምን አይነት ሰው ነኝ በማለት በጣም ተጸጽታ ስለነበረ እንግዲህ ወደ እነ ወይዘሮ ሰላም ቤት ገስግሳ ሄዳለች። በደረሰችም ሰዓት እንግዲህ እጅጉን ደስ የሚያሰኘው ነገር ያላሰበችው ያልጠበቀችው ለዘመናት ጥያቄዋን ነው ሁሉን ነገር በአንድ ያገኘችው። እንግዲህ በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ድንጋይ እንግዲህ ሁለቱ ልጆቿን አግኝታለች። ያሳደገቻትንም እንዲሁም ደግሞ የራሷን የወለደችው ልጅም አግኝታለች። ሰላምም እንግዲህ ከወለደቻት ከብሌን ጋር ተገናኝታለች ማለት ነው። ብሌንና ሰላምም እንግዲህ እናትና ልጅ እንደሆኑ አውቀዋል ማለት ነው። እጅግ በጣም ደስ የሚል አስደሳች ነው። በሌላ በኩል መርዶ የሆነባቸው ቃልና አቶ በኃይሉ እንዲሁም ሳሚ ያለቀላቸው አሁን ላይ ምን አይነት ውሳኔ ሊወስኑ ይችላሉ የሚለውን ነገር እንግዲህ በቀጣይ ፓርቲ ይዤላችሁ የምመጣ ነው የሚሆነው። ታዲያ ተወዳጆቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደታበረታቱኝ በአክብሮት እየጠየኳችሁ፣ እስኪ እናንተ ከዚህ ክፍል ላይ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ እና ተወዳጆቼ ምን ጨመር ምን ቀነስ የሚለውን ነገርም በዛው ብትነግሩኝ በጣም እጅግን ደስ ይለኛል። ባይ ባይ ቤተሰቦች።